እና ታዲያ አባትሽ ስለርግዝ ነው ሲሰሙ ምን አለ? እኔ እኮ የሚቆጥሽ መስሎኝ ነበር። መጀመሪያ በጣም ተቆጥቶ ነበር፣ ግን ደግሞ አለማርገዝ ሲሰማ ተረጋጋ። በእርግጥ እኮ እሱም ልክ ነው ውዴ፣ ስርዓትና ወጉን ይዘን ነው መሄድ ያለብን። ሽማግሌ አሁን ልኬ ሰርጉ በሚቀጥለው ዓመት ቢሆንስ? እንዴ ምን ሆነሃል? ሽማግሌ አሁን ተልኮ ለሚቀጥለው ዓመት ሰርግ ይሆናል እንዴ? ወይ በቃ ለምን ዝም ብዬ አልጠቀለልሽ? ኤርሚ እና ታዲያ ምን ላድርግ? እኔ እኮ በጣም ግራ ገባኝ። እኔም እኮ ከአንቺ ጋር በአንድ ጣሪያ ውስጥ መኖር እፈልጋለሁ። እንዴ ይሄ ደግሞ ምን ማለት ነው? እየተሰጣ ሽሮ መሰለ እንዴ ዘግነ የምትሄደው? አሁን ምን የሚሉት ምሳሌ ነው? ኤርሚ ቤተሰቡ በሙሉ የኔ እናንተን ነገር አውቋል። ስለዚህ ለምን አጠር ያለ የቀለበት ፕሮግራም አድርገን አንጋባው? እሱን ደግሞ እኮ አባትሽ አይፈቅዱም። እንዴ ለምን ነው የማይፈቅደው? ታየኝ እኮ ያን የመሰለ ወንድምሽን እንደዛ ድል አድርገው ደግሰው ድረውት አንቺን ደግሞ በቀለበት ብቻ ሲሸኙሽ እናትሽም ምን ይሻላል እኮ። ደስ ሲል ሰርግ ይቅር ትላለህ። እሺ ተው በቃ ሰርጉ ይቅር ስትባል ደግሞ ካልተደገሰ ቆይ ምንድነው ችግር? እና ወይስ እኔ ማግባት አትፈልግም? ምን እያልሽ ነው? እንዴት ነው አንቺ ማግባት ማልፈልገው? እንዴ ምንድነው ኤርሚ? ማለት እረስቻለሁ ለማለት ፈልገሽ ነው? ለማንኛውም ሃፒ በርዝዴይ ነው ቆንጆ። እውነት በጣም አመሰግናለሁ። እረስቸው ነበር። የመጀመሪያ ጉርሻ ለባለ ልደት። ጠፍጣላሽ። በአቶ ላይኩን ቤት ውስጥ አዲስ ድባብ ሰፍኗል። ምራታቸው ኑሐሚን ወደ ቤቱ ከገባች በኋላ በቤተሰቡ መሃል ትልቅ ፍቅርና መተሳሰብ ተፈጥሯል። ዝናሽና ባለቤቷ እየወሩ ሳለ ላይኩን ፈገግ ብሎ አንቺም ተቀመጭ እንጂ ኑሐሚን ሁሉ ነገር ቀርቧል እኮ ሲል ቁጭ እንድትል ጋበዛት። ዝናሽ ይኸው ቤት ውስጥ ሰራተኛ ይቀጠር ብላት እኔ ይበቃለሁ ብላ አሻፈረኛለች። ላይኩን በመገረም ምን ማለት ነው እኔ ይበቃለሁ ማለት? ቤታችን የመጣችው እኮ ምራታችን ልትሆን እንጂ ሰራተኛ ልትሆን አይደለም ሲል ተቆጣ። ኑሐሚን አንገቷን ደፍታ እኔ እኮ ስራ እስከምጀምር ድረስ ነበር ያልኩት ስትል በዋነት ተናገረች። ዝናሽን በደስታ እየሳቀች መቼም አንቺ ከመጣሽ ጀምሮ ያረፍኩትን ረፍት አንቺ ስራ ስትጀምሪ ነው ጉዴ የሚፈላው ትላለች። ኤሚ እውነት ለመናገር እማዬ ኑሐሚን ከመጣሽ በኋላ የሰውነት ለውጥም ይታይብሻል አለች። ኑሐሚን በኩራት እንዴ ይህን ያክል እኔ ምን አደረግኩ ስትል ዝናሽ ልጄ ናሁም እናት እኮ ነው ይዞልኝ የመጣው ቤቴ ድረስ ስትል ደስታዋን ገለጸች። ይህ በእንዲህ እንዳለ ክፋቷ ወደር የሌለው የሮማን የዶክተር ፋኑኤልን እና በድብቅ አግታ በመውሰድ በዶክተሩ ላይ ከባድ የስነ-ልቦና ጦርነት ከፈተች። ፋኑኤል ወደ ቤቱ ሲገባ በቤቱ ሳሎን ውስጥ ሮማን ተቀምጣ ጠበቀችው። ፋኑኤል በድንጋጤ ተውጦ እማዬ መጥቻለሁ፣ አንቺ ደግሞ ማንሽ? ቤቴ ምን ትሰሪያለሽ? ምን ፈልገሽ ነው ሲል ጮኸ። ሮማን በቁጣና በኩራት ተነስታ ሰላም ዶክተር ፋኑኤል ሮማን እባላለሁ። ምናልባት ይህንን ስም ሰምተኸው ታውቃለህ። ያ የወንድሜ የግል ዶክተር ስለሆንክ በትክክል አግኝተኸኛል ብዬ አስባለሁ ትላለች። እኔና አንተ ጋር ትልቅ ሚስጥር አለ፣ ተረጋግተ ብናወራ ይሻላል አለችው። ፋኑኤል እየተንቀጠቀጠ እናቱን መፈለግ ጀመረ። ቆይ ቤቱ እንዴት ልትገቢ ቻልሽ? እናቴ የት ነው ያለችው? እማዬ እማ እያለ ቢጮህም ሮማን ግን በጭካኔ አትልፋ፣ እናት እዚህ የለችም። ያንተን ትልቅ እርዳታ ነው ፈልጌ እዚህ ቤት ድረስ የመጣሁት። የምፈልገውን ነገር እስከማገኝ ድረስ እናት ከኔ ጋራ ነው የምትቆየው። ነገ ሆስፒታል እመጣለሁ። እዚያ መጥቼ በማደርገው ምርመራ ውጤቱን ታሳውቀናለህ። ላይኩን ስለ ውጤቱ ሲጠይቅህ አጋነ እህት ለመኖር 1 ዓመት ብቻ ነው የቀራት ብለህ ለቤተሰቡ በሙሉ ትናገራለህ ስትል አስገደደችው። ፋኑኤል በቁጣ እያደረግሽው ያለኩ ትልቅ ወንጀል ነው ቢላትም ሮማን ግን እያፌዘች ወንጀል ከሆነ ታዲያ ፖሊስ ጠርተህ ክሰሰኛ እያለች እኔ ሮማን ያሰብኩትን ሳላሳካ አርፌ የሚቀመጥ ሰው አይደለሁም። እሺ ይልቁኑ ሚስጥራችን ሚስጥር ሆኖ መቆየት አለበት ብላ ጥለው ልትወጣ ስትል አምራን ወደ ሳሎን ስትገባ ሮማን ስትወጣ ተገናኙ። ሮማን አምራንን በፋኑኤል ቤት በማየቷ ሁኔታውን ግራ ገባት። ፋኑኤል አምራን እዚህ ምን ታደርጋለች? ብቻ ሚስቴ ያልከኝ ሴት ይቺ እንዳትሆን ብላ ትታቸው ትወጣለች። አምራን ግራ በመጋባት አልገባኝም፣ ሮማን እዚህ ቤት ምን ታደርጋለች? ስለምን ሚስጥር ነው የምታወሩት ስትል ጠየቀችው። ፋኑኤል ግን እናቱን ለማዳን ሲል እውነቱን ደበቃት። አይዞሽ አንቺን የሚጎዳ ሚስጥር አይደለም፣ በቃ እኔ ጋር እየታከመች ነበረ፣ ማለቴ የኔ ታካሚ ናት አላት። አምራን ግን አላመነችውም ነበረ። እስኪ መጀመሪያ ተረጋጋ ዶክተር፣ ለመዋሸት ስትሞክር እኮ ቃላቶች
እናቶች ራሱ እየከዱ ነው፣ እውነቱን ብቻ ንገረኝ አለችው። ፋኑኤልን በመጨነቅና እናቱ ዘመዶቹ ጋር እንደሄደችና ስልኩ እንደማይሰራ ዋሻት። አምራን ግን መረበሹ አልተዋጠላትም። ከደቂቃ በፊትም እናቱ ደውላላት ስለነበረ የሰጣት ምክንያትም አላሳመናትም። ፋኑኤል ለብቻው ሲቀር ወደ ፈጣሪው እየዞረ ከዚህ ጭንቅ እንዲያወጣው ተማጸነ። በሌላ በኩል ኤሚ ከአባቷ ጋር ስለ ትዳርና ስለ እርግዝና ጉዳይ በከባድ ሁኔታ እየተነጋገረች ነበረ። ኤሚ እርግዝናው ብዬ ሰርፕራይዝ ላደርገው ስል ነው አንተ የመጣብኝ አባዬ፣ አንተ እንደምታስበው አርግዤ አይደለም። ከኤሚ ጋር ስልክ እያወራሁ አርግዤ ሰርፕራይዝ ባረግስ እያልኩ ስለነበረ ነው ብላ አባቷን ለማረጋጋት ሞከረች። አባቷ ግን ተቆጥቶ ምን ማለት ነው እንዲህ ብሎ ዝም ብሎ ማርገዝ አለ እንዴ አላት። ልጅቱም ይቅርታ አባዬ፣ በፍጹም አንተን ማስከፋት ፈልጌ አይደለም። እኔና ኤሚ መቼ አንድ ላይ መሆናችንን መላ ቤተሰቡ ያውቃል። የናኦም ሰርግ ትንሽ አለፍ ይበል ብለን እንጂ መጋባታችን አይቀርም። በቅርቡ እዚህ ቤት ሽማግሌ ይላካል ስትል አባቷ ነገረችው። ኤርሚ ከሪች ጋራ ያለው የቆየ ትስስር ልጁ ጉዳይ ውስጡን እያመሰቃቀለው ነበር። ሪች ልጇን ጥላ ጫትና ሲጋራ ቤት እንደምትውል ሲሰማ ኤርሚ ግን ለልጁ ሲል ከሪች ጋራ መነጋገር እንዳለበት ያምናል። ከኤሚ ጋራ ሲያወሩ ኤሚ ሽማግሌ አሁኑኑ ልከ ሰርጉ በሚቀጥለው ዓመት ቢሆንስ እያለ ሲጠይቃት አላውቅም፣ ግን ከሪች ጋራ ከምትባል ሴትዮ ከገጠምክ በኋላ አመል ሁሉ ተቀይሮብኛል። መጀመሪያ እስኪ ከራስ ጋር ሁን ትለዋለች። ኤርሚ ግን ነገሩን ለማስተካከል እንዴ ምን እያልሽ ነው? እንዴት ነው አንቺን ማግባት የማልፈልገው? ሪች ጋር ያለኝ ጉዳይ እኮ ልጄ ብቻ ናት፣ ልጄ ደግሞ መቀበል አለብኝ ሲል ነገራት። ስንጋባ ልጄ ጋር አብረን እኛ ጋር ትኖራለች አላት። በመጨረሻም የልደቷ ቀን መሆኑን አስታውሶ መልካም የልደት ቀን ይሁንልሽ እያለ መልካም ምኞቱን እየተመኘ የመጀመሪያ ጉርሻውን አጎረሳት። ሮማን እና ዝናሽ ባለቤቷ ላይኩን በአንድ ላይ ተቀምጠው ሳለ በሽታዋን ማውራት ጀመሩ። ዝናሽ ሮማንን እንዴት ነው ሮማን እየተሻለች ነው ስትላት፣ ሮማን እያሾፍሽብኝ ነው ዝኑ፣ በሽታው እንዲህ በቀላሉ እንደማይለቅ እያወቅሽ እንዴት ነው እየተሻለች ነው ማለት ብላ፣ ችግር የለውም አለመንሽኝም አይደለ? ከፈለግሽ ዶክተር ፋኑኤል ጋራ ሂጂና የፈለግሽውን ምርመራ ማድረግ እንችላለን አለቻት። ዝናሽም እኔማ በሽታው እንዲታወቅና መፍትሄውን እንድናገኝ ብዬ እንጂ ጠርጥሬሽ አልነበረም። ዶክተር ፋኑኤል ግን መመርመር አለባት ስላለ መመርመር አለብሽ። ከዶክተር ፋኑኤል የተሻሉ ስፔሻሊስቶች ጋር ሄደን እንታክ ትመረመሪያለሽ ስትላት ሮማን ደነገጠች። ምክንያቱም ዶክተር ፋኑኤል ጋራ ነው የሚመረመር ብላ ስላሰበች ዶክተር ፋኑኤልን የውሸት ማስረጃ እንዲሰጣት እናቱን አግታበት ስለነበረ ነው ከሌላ ሰው ጋራ ትመረመሪያለሽ ስትል ደነገጠችና እንደውም አላመናችሁኝም ብላ አኩርፋትታቸው ትወጣለች። ላይኩንም በዝናሽ ምን እየሰራሽ ነው? አንዴ ዶክተር ፋኑኤል ጋር ይሆን ታያለሽ፣ አንዴ ደግሞ በልጅቷ ላይ እየተጫወትሽ ነው ብሎ ሲቆጣት፣ ዝናሽ ግን የተፈጠረውን በሙሉ ነገረችው። ትናንትና አምራን አግኝታኝ ነበረ። ሮማን እና ዶክተር ፋኑኤል አንድ ላይ እንደነበሩና ሮማን ከዶክተር ፋኑኤል ቤት እንደመጣች ነገረችኝ። እርግጠኛ ነኝ ሮማን ዶክተርን እያስገደደችው ነው፣ በሆነ ነገር እየተደራደረች መሆን አለበት ስትል ገለጸች። ላይኩንም ግራ በመጋባት መቼም ዶክተር ለገንዘብ ብሎ እኛን አይከዳንም ሲል፣ አይ በገንዘብ አይመስለኝም፣ በሆነ ነገር ብቻ እየተደራደረችው ነው፣ ያው የሮማንን ክፋት መቼም አትረሳው ስትል ዝናሽ ነገሩን ይበልጥ እየተወሳሰበ እንደሆነ ለላይኩን ነገረችው። በሆነ መንገድ ዶክተሩ ውጤቱ እንዲቀይርላት እየተደራደረችው እንደሆነ ማስረግጣ ነገረችው። ዶክተር ፋኑኤል ሮማንን በድብቅ አግኝቶ እሺ የምትፈልጊውን ነገር አደረግኩልሽ አይደለ? በቃ እናቴ ልቀቂልኝ ሲል ተማጸናት። ሮማን ግን በክፉ ሳቋ እየሳቀች አታስብ፣ እናት በሰላም እለቅልሃለሁ፣ ግን አሁን አይደለም፣ መልሰ እውነቱን ብትነግራቸው ስትል ይበልጥ አናደደችው። ፈጣሪ ክፋቷ ዋጋ እንደሚከፍላት እያወቀች ቢሆንም የጀመረችውን የበቀል ድራማ ለመጨረስ ቆርጣ ተነስታለች። ይህ እጅግ ልብ አንጠልጣይ ክፍል ዶክተሩ ለእናቱ ህይወት ሲል የሮማንን የውሸት የካንሰር ምርመራ ውጤት ቀይሮ የቤተሰቡን ሰላም ባናጋበት፣ አምራን ሴራውን ደርሳበት ልታጋልጥ በሞከረችበትና ኤርሚያስ ትዳሩ ዙሪያ አዲስ የጥርጣሬ ደመና ያንዣበበበት ይታያል። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።